ወደ አራተኛው ፖይንት ገብቻለሁ። አራተኛው ፖይንት ሃይፖስታሲስ ነው። ኤሴንስን ተመለከትን። ከዛ በፊት ኢሚነንት ትሪኒቲ እና ኢኮኖሚክ ትሪኒቲ ተመለከትን። አሁን ደግሞ ወደ ሃይፖስታሲስ ገብቻለሁ። ሃይፖስታሲስ ማለት ፐርሰን ወይም አካል ማለት ነው። በትሪኒቲ ትምህርት ውስጥ ማነ ሲባል እኔ ማለት የሚችል ዲስቲንክት የሆነ የራሱ ፐርሰናል ፕሮፐርቲ ያለው ሶስት አካል አለ። እደግመዋለሁ። በትሪኒቲ ትምህርት ውስጥ ማነ ሲባል እኔ ማለት የሚችል ዲስቲንክት የሆነ የራሱ ፐርሰናል ፕሮፐርቲስ ያለው ሶስት አካል አለ። የአብ አካል የወልድ አካል አይደለም። የወልድ አካል የአብ አካል አይደለም። የመንፈስ ቅዱስ አካል የአብ አይደለም፣ የወልድ አይደለም። የየራሳቸው አካል አላቸው። ዲስቲንክት የሆነ የየራሳቸው አካል አላቸው። ያ አካል ደግሞ የራሱ የሆነ ፐርሰናል ፕሮፐርቲውን የተሸከመበት ነው። የአብ ሃይፖስታሲስ የራሱ ፐርሰናል ፕሮፐርቲውን የተሸከመበት ነው። ፐርሰናል ፕሮፐርቲውን ብለን ስንል ቀጥሎ ሪሌሽን እና ኖሽን ላይ የምናያቸውን ፐርሰናል ፕሮፐርቲያቸውን የተሸከሙበት ነው። የትኛው ሃይፖስታሲሱ ማለት ነው። በሃይፖስታሲስ እና በሃይፖስታሲስ መካከል ሪል ዲስቲንክት ወይም ትሩሊ ዲስቲንክት አለ። የአንዱ አይደለም። አንድ ያዙልኝ። ሁለተኛ ዲስቲንክት ደግሞ ፎርማል ዲስቲንክት ይባላል። ፎርማል ዲስቲንክት ማለት ደግሞ በአንዱ ሃይፖስታሲስ ለምሳሌ በወልድ ሃይፖስታሲስ በሃይፖስታሲሱ እና በሃይፖስታሲሱ ውስጥ እንግዲህ ኢሴንስ አለ። ሁሉም አካል ሼር የሚያደርጉት አንድ ኢሴንስ አለ። በኢሴንሱና በሃይፖስታሲሱ መካከል ፎርማል ዲስቲንክት አለ። ፎርማል ዲስቲንክት እና ሪል ዲስቲንክትን በደንብ እንለየው። ሜታፊዚክሱ ያንን ነው የሚያስቀምጠው። ፎርማል ዲስቲንክት ማለት በአንዱ ሃይፖስታሲስ ለምሳሌ በወልድ ሃይፖስታሲሱ ውስጥ በወልድ አካል ውስጥ እዛ ውስጥ ምን አለ? ኢሴንስ አለ አይደለ? ሁሉም ሶስቱም አካል ሼር የሚያደርጉት ኢሴንስ አለ። በኢሴንሱና በዛው ሃይፖስታሲስ ማለት ነው። በኢሴንሱና በሃይፖስታሲሱ መካከል ፎርማል ዲስቲንክት አለ። በሃይፖስታሲስ እና በሃይፖስታሲስ መካከል ግን ሪል ዲስቲንክት ነው ያለው። የአንዱ አይደለም። እዚህኛው ጋር ያለው ዲስቲንክት ግን ፎርማል ይባላል። ምክንያቱም ሃይፖስታሲሱ ፐርሰናል ፕሮፐርቲያቸውን የሚሸከሙበት ነው። ፐርሰናል ፕሮፐርቲያቸው ደግሞ የአንዱ ያልሆነውን ማለት ነው። ኤሴንሱ ግን ሼር የሚያደርጉት ነው። ስለዚህ እዛ ጋር ምንድን ያለው ፎርማል ዲስቲንክት ይባላል ማለት ነው። አካል በሶስት ነገር ዲፋይን ይደረጋል። አንደኛ ሰልፍ ኤግዚስተንስ፣ ሁለተኛ ኢንዲቪዥዋል ቢንግ፣ ሶስተኛ ራሽናል ቢንግ ተብሎ በሶስት ነገር ዲፋይን ይደረጋል። ሰልፍ ኤግዚስተንስ ብለን ስንል ከዘላለም የሚኖር በራሱ ህይወት አለው ኢንዲፔንደንት የሆነ ዲቫይን አሴቲን የሚያሳይ ማለት ነው። የዲቫይን አሴቲን የሚያሳይ ማለት ነው። ዲቫይን አሴቲን የሚገልጥ ማለት ነው። ኢንዲቪዥዋል ቢንግ ደግሞ ስንል እያንዳንዱ አካል የራሱ የሆነ ፐርሰናል ፕሮፐርቲ እንዳለው የሚያሳይ እና የአካልንም ዲስቲንክት የሚያሳይ ነው። ኢንዲቪዥዋል ቢንግ ስንል የአካልንም ዲስቲንክት ያሳያል ኑሜሪካሊ። እንደገናም ደግሞ እያንዳንዱ አካል የራሱ የሆነ ፐርሰናል ፕሮፐርቲ እንዳለውም የሚያሳይ ነው ማለት ነው። ራሽናል ቢንግ ብለን ስንል አካልን ዲፋይን ስናደርገው ራሽናል ቢንግ ስንል በራሽናል ቢንግ ደረጃ ሶስት ራሽናል ቢንግስ አሉ። አንደኛው መለኮት ነው። ሁለተኛው ደግሞ መላእክት ናቸው። ሶስተኛው ደግሞ ሰው ነው። መለኮት፣ መላእክትና ሰው ማለት ነው። የመለኮትን በምናይበት ሰዓት መለኮት ኢንፋናይት ነው which means no limitation no end point ማለት መለኮት በሁሉ ቦታ የሚገኝ ነው። ሁሉን አዋቂ ነው። ሁሉን ቻይ ነው ወዘተ የሚሉትን ሁሉ የያዘ ነው። ምንም ሊሚት የለውም። ምንም ኢንድ ፖይንት የለውም። መለኮት ኢንፋናይት ነው። የመላእክትና የሰውን በምናይበት ሰዓት መላእክትም ሰውም ፋይናይት ናቸው። መላእክት በሁሉ ቦታ መገኘት አይችሉም። መላእክት ሁሉን አያውቁም። ፋይናይት ናቸው። ፋይናይት ቢንግ ናቸው መላእክቶች። ሰውም ልክ እንደዛው ፋይናይት ነው። ሰው ሁሉን ሊያውቅ አይችልም። በሁሉ ቦታ ሊገኝ አይችልም። መላእክትና ሰውን በምናይበት ሰዓት ፋይናይት ቢንግ ውስጥ የሚመደቡ ናቸው። ሊሚቴሽን አላቸው። ኢንድ ፖይንት አለው። ሆኖም የመላእክት ኢንተሌክቹዋሊቲ ከሰው የላቀ ነው። ሁለቱም ፋይናይት ቢሆኑም ሁለቱም ፋይናይት ቢንግ ውስጥ ቢመደቡም የመላእክት ኢንተሌክቹዋሊቲ ግን ከሰው የላቀ ነው። አኮይነስ ይህንን በሱማ ቴዎሎጂካ ኩዌሽን 49 እና 180 ላይ እንዳስቀመጠው አንድ ፕሪሚሲስ ያስቀምጣል።
ሜታፊዚክሱ ማለት ነው። ሰው አንድ እውነት ላይ ለመድረስ ይላል። አሁን የመላእክትን ኢንተሌክቹዋሊቲ ከሰው የላቀ መሆኑን ለማሳየት ያስቀመጠው ሲናገር ሰው አንድ እውነት ላይ ለመድረስ የግዴታ ከፊቱ ፕሪሚሲስ ያስፈልገዋል ወይም ሪዝን ያስፈልገዋል። ያንን ፕሪሚሲስ ሰርቶ ነው አንድ እውነት ላይ የሚደርሰው። እንደዛ ፕሪሚሲስም ሰርቶ ሪዝንም አቅርቦ መጨረሻ ላይ ውጤቱ ግን ትክክልም ላይሆን ይችላል። ነገር ግን የግዴታ አንድ እውነት ላይ ለመድረስ ሰው ምን ያስፈልገዋል? ከፊቱ ፕሪሚሲስ ያስፈልገዋል ወይም ሪዝን ያስፈልገዋል። መላእክት ግን አንድን እውነት ለማወቅ ከፊታቸው ምንም አይነት ፕሪሚሲስ አያስፈልጋቸውም። ምንም አይነት ሪዝን መደርደር አያስፈልጋቸውም። በቀላሉ እውነታውን ያውቁታል። ይሄ የሚያሳየው የመላእክት ኢንተሌክቹዋሊቲ ከሰው ላቅ ያለ መሆኑን ያሳያል ማለት ነው። በአኳይነስ በደንብ ባስቀመጠው ላይ መሰረት ማለት ነው። የሰው ኢንተሌክቹዋሊቲ ፓርቱ ነፍሱ ነው። በደንብ ስሙኝ። የሰው ኢንተሌክቹዋሊቲ ፓርቱ ነፍሱ ነው። ፕሌቶና አርስቶትል እነዚህ ሁለቱም ፈላስፎች ናቸው። ፕሌቶና አርስቶትል ያስቀመጡት አለ። ነፍስን በሁለት ነው የሚከፍሉት። ማን? ፕሌቶና አርስቶትል ነፍስን በሁለት ይከፍሏታል። ምን ብለው ነው የሚከፍሉት? ሳይኪ እና ኑስ ብለው ይከፍሏቸዋል። ፕሌቶም አርስቶትልም ማለት ነው። ሳይኪ እና ኑስ ብለው ይከፍላሉ ነፍስን። ሳይኪ የሚባለው የነፍስ ፓርት ሕያዋን ፍጥረት ሁሉ ያላቸው ሲሆን ሕያዋን ፍጥረት የሆኑት በሙሉ ነፍስ በአፍንጫቸው የህይወትን እስትንፋስ ያላቸው ፍጥረቶች ሁሉ ያላቸው ነው። ይሄ ሳይኪ የሚባለው ክፍል ማለት ነው። ሕያዋን ፍጥረታት በአፍንጫቸው የህይወት እስትንፋስ ያላቸው የሌላቸው ሰው ብቻ ያለው ነገር ግን አለ። እሱ ምን ተብሎ ይጠራል? ኑስ ተብሎ ይጠራል። ይሄ ኑስ የሚባለው የሰው የነፍስ ክፍል ያ የሰው ኢንቴሌክት የሆነው ፓርቱ ነው። ሪዝን የሆነው ነው። ከፍተኛ የሆነ ይሄ ኢንተሌክቹዋሊቲ ያለው ፓርቱ ነው። የትኛው? ኑስ የሚባለው የሰው ፓርት ማለት ነው። ስለዚህ የሰው ኢንተሌክቹዋል ፓርቱ አንደኛ መታወቅ ያለበት ነፍሱ ነው። የሰው ራሽናል ቢንጉ ነፍሱ ነው። ያ ነፍስ ደግሞ በሁለት ይከፈላል። በነ ፕሌቶና አርስቶትል ፍልስፍና መሰረት ሳይኪና ኑስ ተብሎ ማለት ነው። ሳይኪ ሕያዋን ፍጥረት ሁሉ በአፍንጫቸው የህይወት እስትንፋስ ያላቸው ሁሉ ያላቸው ነው ሳይኪ። ኑስ የሚባለው ግን በአፍንጫቸው የህይወት እስትንፋስ ያላቸው ሁሉ የሌላቸው ሰው ብቻ ያለው ነው።